ዛሬ በአዲስ ቪዲዮ መጣውኝ። የዛሬ ቪዲዮ እንግዲህ ለሌሎቻችሁ ይጠቅማችኋል ብዬ ተስፋ አደርጋለሁኝ። እኔም ደግሞ ዛሬ እግዚአብሔር ይመስገን አሞኝ ነበር የከረምኩት። በቀደም ቪዲዮ ለቅቄ ነበርና ለአጽናናችሁን ኮመንት ለጻፋችሁልኝ በሙሉ በጣም አመሰግናለሁ። የምር ምስጋናዬ ከልብ ነውና እንዲሁም ደግሞ ኮመንት ላልመለስኩላችሁ በጣም ይቅርታ። ኮመንት እየመለስኩ ነበር ግን በቃ ከትላንትና ወዳ ጀምሮ ሲጀመር በቃ እኔ ወድቅ ያለው የለውም ማለት ይቻላል። እና ግን ዛሬ እግዚአብሔር ይመስገን ዛሬ ጠንከር ብዬ ስራ ራሱ ስሰራ ነው ያልኩት እና ጎብዥ ያለው ዛሬ ማለት ነው። እና ዛሬ ቪዲዮ ለምን ቪዲዮ አልሰራም ብዬ እንዲሁም ደግሞ ትላንትም ደግሞ የሆነ ቪዲዮ አይቼ ነበር፣ የፋሲካ ቪዲዮ አይቼ ነበር። ፋሲካ ምናልባት የምታውቋት ከሆናችሁ ካላችሁ ወይም ደግሞ ፒል አስቀምጥላችኋለሁ ማታውቋት ካላችሁ እና ፋሲካም እንግዲህ ሀዘን ገጥሟት ነበር። 2017 እንግዲህ እኛ ቤት 2018 ሊገባ ሰው ለአመት ባል ሽርጉድ ሲል እኛ ቤት ደግሞ ለለቅሶ ሽርጉድ እየተባለ ነበርና አይ ቲንክ እሷም ደግሞ የነበረችበት በጣም ከባድ ሁኔታ ላይ ነበረች እና ያው ልጇን አታ ሀዘን ላይ ነበረች እና የምር ግን የመጀመሪያ ቪዲዮዋን ሳይ ያየው ቀን በቃ እኔ እንጃ ለ3 ቀን በሙሉ በቃ ይቺ ልጅ በጭንቅላቴ ላስወጣት አልቻልኩም። በቃ ምን ልበላችሁ እግዚአብሔርን የሆነ አንዳንዴ የሆነ ሴት ስትሆኑ ስትፈተኑ በተለይ ፈጣሪ በልጅ አይፈትናችሁ ከምንም በላይ ደግሞ ማለት ነው። እና በልጅ ስትፈተኑ ራሱ በጣም ከባድ ነው ማለት ነው። በጣም በቃ ሴት ልጅ በልጅ አትፈተንና እሷም ደግሞ ያው ለሁለተኛ ጊዜ ነው ይህንን ፈተና የደረሰባት እና በዛ ላይ በቃ በጣም ነው ያሳዘነችኝ። እንደገና ደግሞ እርግጥ ኮመንት እኔ ብዙ የኮመንት ሰው አይደለሁም። ኮመንት ለመጻፍም በውስጥም ላወራት አልሞከርኩም። እኔ በውስጥ ሰው ሀዘን ላይ ሆኖ በውስጥ ያው በሀዘኑ ላይ ሀዘን መጨመር ነው ማለት ነው። እና ከዛ በኋላ ደግሞ ያው ትላንት ደግሞ ሌላ ቪዲዮ ለቃ ነበር። ወገቧ በጣም አሟት ስለነበር ወገቧ አሟት እንዲሁም ደግሞ ጥያቄም ጠይቃ ነበር። አረብ ሀገር ቆይታችሁ ሰርታችሁ የመጣችሁ ልጆች ይወልዳችኋላችሁ፣ ከወለዳችሁ ደግሞ እንደኔ ወገባችሁ ያሟችኋል ወይ ምናምን ብላ ብዙ ጥያቄ እንትን እያለች ነበር እና የምር የእሷን ህመም ውስጥ ይላል እና በቃ ትላንት ደግሞ እንደገና ቪዲዮዋን ሳዳምጠው በቃ ምን ልበላችሁ እኔ ራሴ ድጋሚ ነው የተረበሽኩት። በቃ እሷ ጋር ያለው ስሜት እኔ ጋርም አለ እና ይህ ነገር ደግሞ ለእናንተም ሼር ባደርጋችሁ እንዲሁም ደግሞ ለእሷም ደግሞ የሆነ ነገር ብላት ብዬ መጣሁኝ ማለት ነው። እና እውነት ለመናገር ምንም ቃላት ያጽናናታል ብዬ አላስብም። ማለት ሀዘን ላይ ያለ ሰው ምንም ቃላት አያጽናናውም፣ እኔ በራሴ ስላየሁት ማለት ነው። እና አይዞሽ፣ በርቺ፣ ጠንክሪ ወይም ደግሞ የሆነ ነገር ማለት ያው ቡጢ ለሰጪው ቀላል ነው የሆነ ነገር ብቻ የሆነ አባባል አለና እኔ ብዙም የአባባል ሰው አይደለሁም እና ግን ምክር ለሰጪው ቀላል ሊሆን ይችላል እና ግን በቦታው ደግሞ ስትሆኑ በጣም ከባድ ነው። እርግጥ እኔ በቦታው ያለሁበት ሀዘን በጣም ከባድ ነው። ልጅቷ ያለችው ሀዘን ላይ ነው እና በቃ በተለይ ደግሞ ህመሙ ደግሞ በጣም ይከብዳል ከምንም በላይ ግን እኔ አንድ ነገር ልላት የምፈልገው እሷ አሁን ሰውን አለው ወይ እንደዚህ ሆኜ ሰውን አለው ወይ ብላ በቃ በጣም ተስፋ ቆርጣለች እና ተስፋ እንደቆረጠ ሰው ነው እንትንዋና አሳዘነችኝ። በጣም ነው በቃ ውስጥ የበላችኝ እና እውነት ለመናገር ያው በቃ እግዚአብሔር የሚፈትነውን የሚወደው ይፈትናል ይባላል። እግዚአብሔር ደግሞ አይሳሳትም፣ እንደኛ አይደለም፣ እንደ ሰው አይደለም። እና ግን ደግሞ በፈጣሪ ደግሞ ተስፋ መቁረጥ የለብሽም። ያው አንቺ ጠንካራ ሆነሽ ብርቱ ሆነሽ ብዙ ፈተና ልታሳልፊ ትችያለሽ። ከአረብ ሀገር እናውቃለን ብዙ ነገር አሳልፈሽ መጣሽ። እንደገና ሀገር ቤት አንዳንዴ ህይወት አድካሚ ነች። የሰው ልጅ ማለት ምናልባት ሚዲያ ላይም ሆነ ምንም ላይ የምናያቸው እንደዚህ ወይ በቪዲዮ ወይም በሆነ ተደላድሎላቸው አይደለም። የሆነ የጎደለ ነገር፣ የሚያሳስባቸው ነገር፣ የሚያስጨንቅ ነገር አለ። ሁሉም ሰው ተደላድሎለት አይደለም የሚኖረው እና ፈተና አለ። ያ ፈተና ደግሞ ታልፎ አንድ ቀን ደግሞ ሌላ ቀን ይመጣል ብዬ አስባለሁ። እኔ እንደዛ ነው የማስበው። በቃ በፈጣሪ ዋናው ነገር በፈጣሪሽን ተስፋ መቁረጥ የለብሽም። ምታምኛት እናቴ ቅድስት ድንግል ማርያም እሷ ጋር ከአንቺ ጋር ትሆን። የምር እኔ እናቴን ቅድስት ድንግል ማርያም እሷ ስላበረታችኝ ዛሬ በርትቼ ቆሜያለሁና ከፈጣሪ ጋር የምር በቃ
የሰው ልጅ ባመነ ልክ ይደረግለታል፣ እውነት ነው። ግን ደግሞ አንቺም ደግሞ ተስፋ መቁረጥ የለብሽም። ህመሙ ደግሞ በቃ ህመም በጣም ከባድ ነው። በተለይ ደግሞ የምጥ መርፌ ስትወጉ ልጅ ስትወልዱ የምጥ መርፌ ራሱ እኔ አይቼዋለሁኝ። በቃ እግዚአብሔርን እንዴት እንደምትሰቃዩ እንዴት በቃ መፈጠራችሁ ነው የምትጠሉት ማለት ነው። ግን በቃ እንደገና ደግሞ የምጡ መርፌ እሺ፣ እንዳውም የምጡ መርፌ ከጊዜ በኋላ ያልፋል እና እኔ ኦፕራሲ ነበር የሆንኩትና ኦፕራሲ ሆኜ ያደነዘዙኝ ከእንትን ምንድነው ከእምብርት በታች ስለነበር ማለት ነው የወጋችን በጀርባዬ ባጥንቴ ነው እና እስከ ዛሬ ድረስ በቃ እስከ መቼም አይለቅም። ብዙ ልጆች ስጠይቅ ራሱ ሰው እዚህ ሀገር ያሉ አይለቅም ነው የሚሉኝ እና በጣም ነው የሚያመው። በቃ በጣም ማለት ነው ብርድ ሲመጣ እንዴት እንደሚያማችሁ እና ኦፕራሲዮን ቁጥር ራሱ እስከ ዛሬ በቃ እስከ ዛሬ ያማል እና እንዳውም እግዚአብሔር ይመስገን እኔ ብዙዎች ደግሞ ኦፕራሲዮን ሆነው ራሱ የሚፈታባቸው አለ በትክክል ሳይሰፏቸው በትክክል እንትን ሳይሏቸው እና አይ ቲንክ ይሄ ነገር እሷም አልፋበታለች እና በጣም ነው እኔ የምታሳዝነኝ ነው ለመናገር እግዚአብሔርን። እኔና እሷ የናክል ቅርበት የለንም፣ በቅርበት አንነጋገርም ግን በፊት እንደ ዩቲዩበሮች የዛሬ ያድርገውና ያው እንደማመር ነበር። ግን ያው ሁሉም ሰው ይለያያል መሰለኛ አላቅምና፣ ግን ያም ቢሆን ደግሞ በቃ እንተዋወቃለን። በቃ የአንድ ሀገር ልጆች ነን እና መዋለድ ቋንቋ ነው። የእሷን ህመም እኔ ጋ ነው የመጣ እኔ ጋ በቃ እግዚአብሔርን በጣም ነው የተጋባብኝ ማለት ነው። አንደኛም ህመሙ በቃ ውስጤ ላይም ስላለ እኔ ጋ ስላለና በተለይ እኛ ሴቶች በቃ አረብ ሀገር ያላችሁ በተለይ በቃ ጠንካራ አይደለንም። የምር ጉልበታችን በሰው ቤት ሲያልቅ ጉልበታችሁ ሲያልቅ በቃ ጥንካሬ ታጣላችሁ፣ ብርታት ታጣላችሁ። እንደገና ደግሞ ኢትዮጵያ ሄዳችሁ ልጅ ስትወልዱ እርጉዝ ስትሆኑ በቃ እናቶቻችን እርግጥ 5፣ 6፣ 7 ልጆች በእሱም ሆስፒታል ሳይሄዱ እቤት ውስጥ የወለዱ ራሱ አሉ። እቤት ውስጥ ነው እኛ ቤት ሁላችንም ቤት ውስጥ ነው የተወለድነው በሚገርም ሁኔታ። እናቴ ግን አንድ ቀን ራሱ አሞኛል አቅም ያለችኝ እና ግርም ነው ያለኝ። በቃ እኔ ግን በቃ እንዴት እንደተሰቃየው እንዴት በቃ አቅም ነው ያጣሁት እና አገር ቤት ስትሆኑ እንዲሁም ደግሞ የሚረዳ ባህል ራሱ ከሌላችሁ በጣም ከባድ ነው በጣም ምክንያቱም ምናልባት አስተሳሰቡ ሌላ አስተሳሰብ ከሆነ ማለት ነው። እናቶች እኮ የናክል ልጆች ወልደዋል ምንድነው የምታካብጂው ምናምን ልትባሉ ትችላላችሁ እና ያ ነገር በቃ ውስጣችሁ ቅስማችሁ ነው የሚሰብረው እና እኛ እንደ እናቶቻችን ጠንካራ አይደለንም እና በተረፈ ግን በተቻላችሁ አቅም ግን ራሳችሁን ብትጠብቁ የሆነ እቃ ስታነሱ ምን ስትሉ ጉልበታችሁ ደግሞ ሰው ሀገር ባትጨርሱ ባይነኝ እኔ የምር በተለይ በቃ ከወሊድ ጋር የተያያዘ የሚመጡ ብዙ በሽታዎች አሉ። ከወሊድ ጋር የተያያዘ ብዙ በቃ ራሳችሁን እስክትጠሉ ድረስ የሚያደርጋችሁ ነገሮች አሉና አገር ቤት ደግሞ ስትሄዱ ያው እንደነገርኳችሁ ያው ጥሩ ባል ካልሆነ ምናልባት ደግሞ አስተሳሰቡ የዘቀጠ ከሆነ በጣም ከባድ ነው በጣም ማለት ነው። ግን ያው ስደት ያየባል አግቡ በቃ ያው እንደዛ ሊበላችኋል። የምሬ ነው እኮ ስደት ላይ ያለ ሰው ይረዳችኋል። ያ ሰው ስደት ስላየ የስደትን ጣዕም ስለሚገባው እናንተ ተሰዳችሁ እንዴት እንደኖራችሁ እንዴት እንዳሳለፋችሁ ስለሚገባው ይረዳችኋል። እና ልክ እንደኔ ይባል ማለት ነው። ወይኔ አምላኪ በዚህ ውስጥ ሞዴስ ትስቂያለሽ። አዎ አንዳንዴ መሳቅ ጥሩ ነው። ሀዘን ስታበዙ ሀዘን ነው የሚመጣው። ምንም ማለት ባዘናችሁ ቁጥር ማለት ነው ሀዘን ነው በቃ የሚመጣው። የሆነ ነገር በተከፋችሁ ቁጥር ማለት ነው የሆነ በቃ ሌላ ነገር ነው የሚመጣውና ግን በቃ መበርታትና መጠንከር ነው ማለት ነው። እና ያው ፋሲካ እግዚአብሔርን ገብታችሁ በርቺ ጠንክሪ በሏት። እኔ እውነት ለመናገር ስልክ እያለች ነበርና ስልክ ደግሞ ባታነሺ በቃ አታውሪ ማለት እኔ በቃ በሀዘናችሁ ሰዓት ሀዘን በገጠማችሁ ሰዓት ስልክ አታውሩ በቃ ያብስባችኋል እንጂ ምንም አይጠቅማችሁ ማለት ነው። ምንም በቃ ከዛን ካወራችሁ ሰዓት እንደገና ለቅሶ ውስጥ ከዛ ካወራችሁ ሰዓት እንደገና ለቅሶ ውስጥ። እኔ በራሴ ስላየሁት እግዚአብሔር ስልኬንም ምንም በቃ ይሄው ገና አሁን ዝም ብዬ ስልኬ መያዜ እንጂ ስልኩ ራሱ ትቼዋለሁ በቃ ትቼዋለሁ። ለምን ባወራው ቁጥር ሌላ ውስጥ ነው የምገባው። ባወራው ቁጥር ሌላ እኔ ብያለሁና እንትን ምጽናና ሰው አይደለሁም። እንደዚህ
በቃ የሆነ ነገር ሰው ሊያጽናናኝ ሲሞክር እኔ እንባይ ነው የሚመጣው። በቃ እኔ ሌላ ውስጥ ነው የምገባው። እና በተሻለሽ አቅም ግን ራስሽን እስከምታጠነክሪ ድረስ ጠንክረሽ በርትተሽ እስክትቆሚ ድረስ በቃ ከማንም ጋር ባታወሪ፣ በቃ ራስሽን አዳምጠሽ ከዛ በኋላ ደግሞ ወይ ጸበል ሄደሽ ከዛ እግዚአብሔር ደግሞ ያውቃል። እግዚአብሔር ታውቂያለሽ፣ እግዚአብሔር ያው ለሁላችሁም ቢሆን ማለት ነው እግዚአብሔር የሚወደው ይፈትናል እና በእግዚአብሔር ተስፋ ለመቁረጥ ነው እና እግዚአብሔር ያጽናሽ፣ እግዚአብሔር ያበርታሽ። እኔ እግዚአብሔርን ምን እንደምል ራሱ አላውቅም እና ስሜቱ በጣም ከባድ ነው። ያማል፣ ስሜቱ በጣም ነው የሚያመው፣ በጣም ነው የሚከብደው እና ፈጣሪ ደግሞ በልጅ አይፈትን። ግን ደግሞ እግዚአብሔር ሰጪ እሱ ነው እና እሱ ደግሞ የሆነውን ሁሉ ለበጎ ሆኖ ደግሞ ፈጣሪ ነገር እንደው ወይ መንታው ሊሰጥሽ ይችላል እና እግዚአብሔር ያጠንክርሽ እላለሁኝ እና ሌሎቻችሁን ብትሆኑ ደግሞ ጉልበታችሁን በሰው ቤት አትጨርሱ። የምሬን ነው። ራሳችሁን ጠብቁ። በተቻላችሁ አቅም ምግብ ብሉ። በተቻላችሁ አቅም ግን በቃ ባላችሁ ጊዜ ራሳችሁን ጠብቃችሁ ሀገር ስትገቡ በጣም እንዳትታመሙ፣ አቅም እንዳታጡ። በቃ የሰው ቤት ጉልበቱ ከሰው ቤት ካለቀ ጉልበት በቃ አቅም ነው የሚያሳጣን እና እኔ በራሴም ስላየሁት ነው። እኔ በራሴ አይቼዋለሁ እና ብቻ እግዚአብሔር ይመስገን ለሁሉም ነገር። ለማንኛውም ዛሬ እንግዲህ የዛሬ ቪዲዮ ይመስል ነበር እና በሌላ ቪዲዮ እመጣለሁ እንደ እግዚአብሔር ፍቃድ፣ ወይ በላይቭ ወይ በአንዳንድ ነገር እንመጣለን። እኔ የምር ለምን እንደሆነ አላውቅም። በቃ ደህና ግን አይደለሁም፣ ግን ደህና ነኝ እግዚአብሔር ይመስገን። እንደዛ ነው የሚባለው ማለት እግዚአብሔር ይመስገን። በቃ እኔ እርግጥ ከጤና ጋር የተያያዘ ነው። ያው ባዘንኩ ቁጥር አባቴንም ማስከፋት ነው የሚሆነብኝና በቃ እሱንም ነፍሱን በአጸደ ገነት እንድታርፍ ጸሎት ማድረግ ነው ያለብኝ እንጂ ሀዘን በምናበዛ ሰዓት በቃ ሌላ ነገር ነው። ግን ያው የኔ ከጤና ጋር የተያያዘ ስለሆነ ደህና ሆናለሁኝ እንደ እግዚአብሔር ፍቃድ። ለማንኛውም እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። በጎን የሆናችሁ ግን ላጽናናችሁኝ፣ በርቺ ጠንክሪ ላላችሁኝ በጣም አመሰግናለሁ። አሁንም በጣም ይቅርታ ኮመንት ላልመለስኩላችሁና በዚህ አጋጣሚ ምን ልበል፣ ዩቲዩብ ማለት ነው ኖቲፊኬሽን የማንም ሰው አይመጣልኝም። ለምን እንደሆነ አላውቅም። የማንም ሰው ኖቲፊኬሽን አይመጣልኝም። በቃ አንዳንዴ ዝም ብዬ ገብቼ ስክሮል ሳረግ የሆነ ወይም ከኖቲፊኬሽን ከላይ ያለችው አንተና ስል የሆነ አንዳንድ ሰው በቃ ማላቀው ነው የሚመጣልኝ ምናምን። እግዚአብሔር አሁን ኮመንት የጻፋችሁልኝ በሙሉ ወይ 2 ሰው ነው 3 ሰው ነው ራሱ ኖቲፊኬሽን የሚመጣልኝ እና አይመጣልኝም። በቃ ዩቲዩብ ለምን እንዳጠፋኝ አላቅም። ምናልባት ያው ዩቲዩብ እንደ ምንድነው የዩቲዩብ እንትን አላቅም። በቃ ምን አይነት እንደሆነ አላቅም። እግዚአብሔር ስትጠፉ ያጠፋችኋል፣ ስትኖሩ ትኖራላችሁ። በቃ ዩቲዩብ እንደ ሸክላ ነውና አንዴ ከተሰበረ ስብር ነው። አንዴ ራሱ ቫይራል የሚወጣ ከሆነ ከወጣ ወጣ፣ ከተኛ ደግሞ ተኛ ነው ማለት ነውና አሁን እኔ አጥፍቶኛል። ምናልባት አንዳንዴ ቤታችሁ መጥቼ ራሱ እንዳልዘጅራችሁ ግን እስቲ በኮመንትም በምንም መጥቼ ያው አንዳንዴ ሲሻለኝ እመጣለሁ። ለማንኛውም ሰላም ሁኑ። ወሬ ያበዛውባቸው እንግዲህ መልካም ቆይታ ባይ